ጤና ይስጥልኝ ለማስራስ ሚዲያ ተመልካቾቻችንና አድማጮቻችን በዛሬው ልዩ የዜና ትንተናችን ግንቦት 24 ቀን 2018 የተካሄደውን የኢትዮጵያ ሰባተኛውን አጠቃላይ ምርጫ ተከትሎ በሀገሪቱ እና በአፍሪካ ቀንድ የተፈጠረውን አዲስ የፖለቲካ ትኩሳት በሰፊው እንቃኛለን። በመግቢያችን ላይ ሙሉ የይዘቱን ፍሬ ነገሮች ስናስቀምጥላችሁ በመጀመሪያ ገዢው የብልጽግና ፓርቲ በምክር ቤት እንዴት ፍጹም አብላጫ ወንበር ወይም ማጆሪቲ ሲት ሊይዝ እንደቻለና የምርጫ ቦርድን ይፋዊ መግለጫዎችን እንመለከታለን። በመቀጠልም ምርጫው በአማራና በኦሮሚያ ክልሎች በጸጥታ ምክንያት የገጠሙትን መስተዋጉሎችና የታጠቁ ኃይላትን ህወሓት፣ ኦሮሞ ነጻነት ሰራዊትና ፋኖ ወቅታዊ የመሬት ላይ ሪፖርቶችን እንፈትሻለን። ይህ ብቻ አይደለም። የቪዲዮአችን ዋና አካል በሆነው ሰፊ የጂኦፖለቲካ ትንተና ኢትዮጵያ ምንም እንኳን የውስጥ ቀውሶች ቢኖሩባትም በህዝብ ቁጥር በወታደራዊ ኃይልና በኢኮኖሚ የቀጠናው የበላይ ኃይል ወይም ሄጅሞን ስቴት መሆኗ ይህ የምርጫ ውጤት ከሶማሌላንድ ጋር የተደረገውን የወደብ ስምምነት በማጠናከር ወደ ኤርትራው አሰብ ወደብ ለመድረስ ያላትን ታሪካዊ ምኞት እንዲህ እንደሚዳስስ እናሳያለን። በመጨረሻ የአሜሪካ የጸረ ሽብር ትግል ከአልሸባብና ከሁቲ አማጽያን አንጻር ከኢትዮጵያ ጋር ያለውን ስልታዊ ትስስር ምን እንደሚመስል እንዲሁም የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደፊት ከተባበሩት አረብ ኤሚሬቶች ከምዕራባውያን ከብሪክስ ሀገሮች ሩሲያና ቻይና ጨምሮ እና ከዓለም አቀፍ የፋይናንስ ተቋማት አይኤምኤፍ እና የዓለም ባንክ ጋር የሚኖረን ሁለገብ የውጭ ፖሊሲ አቅጣጫ እንደ አሶሺየትድ ፕሬስ፣ ቢቢሲ፣ ሲጂቲኤን እና አልጀዚራ ካሉ ዓለም አቀፍ ምንጮች ጋር አገናዝበን በዝርዝር እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። እስከዛ ድረስ ግን አዲስ ለሆናችሁ ለቻናላችን ይህንን ቤት ሰብስክራይብ እንዲሁም ደግሞ የደውል ምልክቷን ኖቲፊኬሽን በተኗን በመጫን በየቀኑ የምናደርሳችሁን ታማኝ መረጃዎች ቀድማችሁ እንድታገኙ እንጋብዛለን። መልካም ቆይታ፣ አብራችሁን ቆዩ። ዓለም በጣቶችሽ ትክክለኛ ትንታኔ ቁርቁሮ የሚያይታ ማስራስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ። ወደ ዋናው የምርጫ ውጤት ስንገባ በሀገሪቱ የተካሄደው አጠቃላይ ምርጫ ተጠናቆ ይፋዊ የምርጫ ውጤቶች በጥቂት ቀናት ውስጥ ሙሉ በሙሉ እንደሚገለጹ ይጠበቃል። ሆኖም እንደ ሬውተርስ የዜና ዘገባ ተንታኞች ቅድመ ግምት ከሆነ ገዢው የብልጽግና ፓርቲ ወይም ፕሮስፐሪቲ ፓርቲ በምክር ቤት ውስጥ ያለው ፍጹም አብላጫ ወንበር በመያዝ በከፍተኛ የድምጽ ልዩነት ያሸንፋል ተብሎ በሰፊው ይጠበቃል። የብሔራዊ ምርጫ ቦርድ ባወጣው ይፋዊ መረጃ መሰረት ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ሲሆን አጠቃላይ ሂደቱ ገዢው ፓርቲ በቀጣዮቹ ዓመታት ሀገሪቱን ለመምራትና አዲስ መንግስት ለመመስረት የሚያስችለውን የፓርላማ የበላይነት በድጋሚ ለማረጋገጥ ያለመ ነው ብሏል። ይህ ውጤት ገዢውን ፓርቲ የጀመራቸውን ፖለቲካዊና ኢኮኖሚያዊ ሪፎርሞች ለማስቀጠል የሚያስችለው ቢሆንም ከፊቱ የሚጠብቁት ሀገራዊ ፈተናዎች ግን ቀላል እንዳልሆኑ ተንታኞች ይናገራሉ። በሀገር ውስጥ ገለልተኛ የዜና አውታሮች በተለይም አዲስ ስታንዳርድ እንደዘገበው ምርጫው በተወሰኑ አንጻራዊ ሰላም በሰፈነባቸው አካባቢዎች ከፍተኛ የህዝብ ተሳትፎ የታየበት ነበር ብሏል። ሆኖም ግን የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው ይፋዊ መግለጫ በጸጥታ እጥረት ምክንያት በአንዳንድ የሀገሪቱ ክፍሎች በተለይም በኦሮሚያና በአማራ ክልል ምርጫው መቋረጡን ወይም ወደ 143 የሚጠጉ የምርጫ ጣቢያዎች ሳይከፈቱ መቅረታቸውን አስታውቋል። በሌላ በኩል በአውሮፓ የሚገኘው የፖለቲካ ምርምር ተቋም ቻተም ሃውስ ጥልቅ ትንተና ገዢው ፓርቲ ይፋዊውን አሸናፊነት ቢቀዳጅም ይሄኛው ምርጫ ከ1991 ወዲህ ከተደረጉ ምርጫዎች ሁሉ ተወዳዳሪነቱ በጣም ዝቅተኛ ከሚባሉት ውስጥ አንዱ እንደሆነና በውስጡ የፖለቲካ አለመረጋጋት፣ የዋጋ ንረትና የቀጠናዊ ፍጥጫ መካከል የተካሄደ መሆኑን አብራርቷል። የዓለም አቀፍ ማህበረሰብ ምላሽና የዋሽንግተን እንደዚሁም የብራስልስ ፖሊሲም ሌላው ትኩረት የሚስብ ነጥብ ነው። ዓለም አቀፍ የዲፕሎማሲ ምንጮች እንደሚያመለክቱት የአሜሪካና የአውሮፓ ህብረት በምርጫው ሂደት ላይ ስጋትና ጥንቃቄ የተሞላበት እይታ አላቸው። ዋሽንግተን የህዝቡን ድምጽ የመስጠት መብት ብታደንቅም ሰፊ ተቃዋሚዎችና የታጠቁ ኃይሎች በሌሉበት ወይም በተገለሉበት ሁኔታ የተካሄደው ምርጫ ዘላቂ ሰላም ሊያመጣ ስለማይችል ሁሉንም ያካተተ ብሔራዊ ውይይት አሁንም አስገዳጅ መሆኑን አጽንኦት ሰጥታለች። በሌላ በኩል ምርጫውን በአካል ተገኝቶ የታዘበው የአፍሪካ ህብረት የምርጫ ታዛቢ ቡድን አፍሪካ ዩኒየን ሚሽን ባወጣው የመጀመሪያ ደረጃ መግለጫ በጸጥታ ችግር ባልተካሄደባቸው አካባቢዎች ሁኔታው ሲሻሻል ሂደቱ እንደሚቀጥል ጠቅሶ በአጠቃላይ ምርጫውን ለማካሄድ የተደረገውን ተቋማዊ ዝግጅት ቁርጠኝነትን መመልከቱን አስታውቋል።
በአንጻሩ ግን የሞስኮ አቋም ከምዕራባውያን ፍጹም የተለየ መስመር ተከትሏል። የዓለም አቀፍ የዜና ወኪሎች እንደዘገቡት ሩሲያ በአንጻሩ ግን የሞስኮ አቋም ከምዕራባውያን ፍጹም የተለየ መስመር ተከትሏል። የዓለም አቀፍ የዜና ወኪሎች እንደዘገቡት ሩሲያ ለብልጽግና ፓርቲ አሸናፊነትና ለምርጫው መካሄድ ፈጣን ድጋፍ ከሰጡት ቀዳሚ ሀገራት አንዷ ሆናለች። ክሬምሊን የምርጫውን ውጤት የኢትዮጵያ ውስጥ ጉዳይና የሉዓላዊነት መገለጫ ሲል አወድሶታል። ይህ የምስራቁና የምዕራቡ ዓለም መከፋፈል የሚያሳየው ኢትዮጵያ በታላላቅ ሀያላት መካከል ያላትን የጂኦፖለቲካ ሚዛን ለመጠበቅ የምታደርገውን ጥረትና የቀጠናውን የፉክክር ሜዳነት ነው። ወደ ዲያስፖራው ማህበረሰብ ስንመጣ ደግሞ አሁንም እንደተለመደው ከፍተኛ የፖለቲካ ክፍል ይታያል። በውጭ ሀገራት የሚኖሩ የገዢው ፓርቲ ደጋፊዎች ምርጫው ሀገራዊ ሉዓላዊነትን ያከበረ ነው በሚል ደስታቸውን እየገለጹ ቢሆንም ቁጥራቸው ቀላል የማይባሉ የኦሮሞ የአማራና የትግራይ ዲያስፖራ አክቲቪስቶች ግን ምርጫውን የአንድ ፓርቲ የበላይነት ማጠናከሪያ ሲሉ በጽኑ እየኮነኑ ይገኛሉ። ኢትዮጵያ በአፍሪካ ቀንድ የጂኦፖለቲካና የአሜሪካ ጸረ ሽብር ትግል ውስጥ ያላት ሚና እንደ አሶሺየትድ ፕሬስ እና ቢቢሲ የረጅም ጊዜ የፖለቲካ ትንተናዎች ከሆነ ኢትዮጵያ ምንም እንኳን ባለፉት 3 እና 4 ዓመታት ውስጥ ከዋሽንግተን ጋር ያላት ግንኙነት በሰሜኑ ጦርነትና በሰብአዊ መብት አያያዝ ምክንያት የሻከረ ቢሆንም በታሪክም ሆነ በአሁኑ ጊዜ ለአሜሪካ በአፍሪካ ቀንድ ወሳኝና የማይተካ የስትራቴጂ አጋር ወይም አላይ ናት። በተለይም ዋሽንግተን በአልሸባብ ላይ በምታካሄደው የጸረ ሽብር ትግልና በቅርቡ በቀይ ባህር አካባቢ በሁቲ አማጽያን ምክንያት የተፈጠረውን የባህር ላይ የደህንነት ቀውስ ዙሪያ የኢትዮጵያ ወታደራዊና የደህንነት መዋቅር ለምዕራባውያን ትልቅ ጋሻ ሆኖ ቆይቷል። በአሁኑ ወቅት ሀገሪቱ በተለያዩ የውስጥ ቀውሶች ውስጥ ብትገኝም ከ135 ሚሊዮን በላይ የህዝብ ቁጥር ያላት በቀጠናው ትልቅ ወታደራዊ ኃይል የገነባችና በኢኮኖሚም ፈጣን እድገት እያስመዘገበች ያለች የክልሉ የበላይ ሀገር ወይም ሄጅሞን ስቴት መሆኗን ማንም አይክደውም። ይህንን ሀገራዊ የበላይነትና የምርጫውን መጠናቀቅ ተከትሎ የሚመጣውን ህዝባዊ አደራ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ባህር በር ተደራሽነት ካለው ታሪካዊ ስትራቴጂ ጋር አቆራኝቶታል። እንደ አዲስ ስታንዳርድ በቅርቡ ባወጣው የምርምር ዘገባ እንዳመለከተው የኢትዮጵያ የባህር በር ምኞትና ከሶማሌላንድ ጋር የተፈራረሙት የመግባቢያ ሰነድ ዝም ብሎ የወደብ ፍላጎት ብቻ ሳይሆን የሀገሪቱን ሉዓላዊነትና የቀጠናውን የበላይነት ምሰሶ የማደስ ሂደት ነው። ይህ የምርጫ ውጤትም ለገዢው ፓርቲ ይህንን ታላቅ ምኞት ለማሳካት በተለይም ወደ ታሪካዊ የኤርትራ አሰብ ወደብ ወይም የሶማሌላንዷ በርበራ መስመር ላይ ያላትን ወታደራዊና ዲፕሎማሲያዊ ጫና ለማጠናከር አዲስ የፖለቲካ ጉልበት ይሰጣታል ተብሎ ይጠበቃል። የጠቅላይ ሚኒስትር አብይ አህመድ መንግስት የውጭ ፖሊሲ አቅጣጫዎች በቀጣዮቹ ዓመታት የአብይ አህመድ አገዛዝ የሚከተለው የውጭ ጉዳይ ፖሊሲ ሁለገብ እና የባለብዙ ዘርፍ ወይም መልቲፖላር ዲፕሎማሲ መገለጫ እንደሚሆን ሲጂቲኤን እና አልጀዚራ ይተነብያሉ። አዲስ አበባ ከጎረቤቶቿ ጋር ያላትን ግንኙነት የጋራ ተጠቃሚነት በሚል መርህ ለመምራት ብትፈልግም የባህር በር ፍላጎቷ ግን ከሶማሊያና ከኤርትራ ጋር ያለውን ዲፕሎማሲያዊ ውጥረት ሊያደፈርሰው እንደሚችል ይገምታል። በተለይም ከኤሚሬትስ ጋር ያለው ጥብቅ ወዳጅነትና የተባበሩት አረብ ኤሚሬቶች በኢትዮጵያ ኢኮኖሚና መሰረተ ልማት ላይ የምታደርገው መጠነ ሰፊ የገንዘብ ድጋፍ የአብይ አህመድ መንግስት በአረቡ ዓለም ያለውን ተደራሽነት ከፍ አድርጎታል። በሌላ በኩል ኢትዮጵያ የብሪክስ አባል መሆኗን ተከትሎ ከሩሲያና ከቻይና ጋር ያላት ወታደራዊና ስትራቴጂካዊ ጥምረት እያደገ የመጣ ሲሆን ይህ ደግሞ ከምዕራባውያን አሜሪካና አውሮፓ ህብረት ጋር ያላት ግንኙነት ሙሉ በሙሉ ሳይቋረጥ የኃይል ሚዛኑን ጠብቃ እንድትጓዝ አስችሏታል። ይሁን እንጂ የሀገሪቱ የኢኮኖሚ መዋቅር አሁንም በከፍተኛ ሁኔታ በምዕራባውያን ተቋማት ላይ ጥገኛነት አለው። የዓለም ባንክ፣ ወርልድ ባንክ እና የዓለም አቀፍ የገንዘብ ድርጅት IMF በቅርቡ ባወጡት ሪፖርት መሰረት ኢትዮጵያ የጀመረችው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሪ ሊበራላይዜሽን ተከትሎ ተቋማቱ በመቶ ሚሊዮኖች የሚቆጠር ዶላር የገንዘብ ድጋፍ እያደረጉላት ይገኛሉ። የአዲስ አበባ መንግስት ከዓለም ንግድ ድርጅት ወይም ወርልድ ትሬድ ኦርጋናይዜሽን WTO ጋር የምታደርገውን የረጅም ጊዜ ትብብር ድርድር በማፋጠን የዓለም አቀፍ ገበያ ትስስሯን ለማሳደግ የምትጥር ሲሆን ይህም የሚያሳየው የአብይ አህመድ የውጭ ጉዳይ ፖሊሲ በምስራቁ የፖለቲካ ጥምረትና በምዕራቡ የፋይናንስ ድጋፍ መካከል ሚዛን የመጠበቅ ስልታዊ አካሄድ መሆኑን ይነገርለታል። ማጠቃለያ የኢትዮጵያ ምርጫ ውጤት ለብልጽግና ፓርቲ አዲስ የስልጣን ዘመን ቢያጎናጽፍም ሀገሪቱ ግን ከውስጥ ሰላም እጥረትና ከውጭ የቀጠናዊ ሀያላን ፍጥጫ መሃል ነው የምትገኘው። በቀጣዮቹ ወራት የአዲስ አበባው መንግስት የውስጥ አማጽያንን ወደ ሰላም ጠረጴዛ ማምጣትና የጎረቤቶቹን የዲፕሎማሲያዊ ማዕበል ማለፍ መቻሉ የሀገሪቱን ብቻ ሳይሆን የመላው የአፍሪካ ቀንድ የረጅም ጊዜ መረጋጋትን ይወስናል። እናንተስ ተመልካቾቻችን
በዚህ ጉዳይ ላይ ምን ታስባላችሁ? የምርጫው ውጤት ለሀገሪቱ ሰላም ያመጣል ወይስ ውስብስብነቱ ይጨምራል? ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ዝግጅቱን ከወደዳችሁት ላይክ በማድረግና ለሌሎች ማጋራት እንዳትረሱ። ለማስራስ ሚዲያ አዲስ የሆናችሁ ደግሞ አሁኑን በድጋሚ ማሳሰብ እንወዳለን። ሰብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁን እንዳትረሱ። በሌላ ልዩ የዜና ትንተና እስከምንገናኝ መልካም ጊዜ። ዓለም በጣቶችሽ ትክክለኛ ትንታኔ ቁርቁሮ የሚያይታ ማስራስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ